እሱ ጋር ሄዶ ነው እንደ ቀጭቃዣ? አዎ ይሄን ሄዶ ለምን ተረፈላቸው ይሆናል። ብሌ በዚህ ነገር ላይ እጅ ስላለበት በጣም ገርሞኛል። ሳሚ አንድ ነገር ብቻ ላስረዳ። ዳግም ስለዚህ ነገር ምንም አያውቅም። ጓደኞቹ ናቸው እኮ። ዳግም ነው ቀርበሽ ነው ያደረገልሽ? አዎ እንደሚፋቀር እኮ ነግሬ ነበር። ሳሚ ደህና ነህ? የአልማዝነት ስልክ ቁጥር ስጭኝ። ቆይ ምን ሆነሽ ነው? መጀመሪያ ሰላም አትይም? እናቴ እትዬ በጣም ትልቅ ችግር ውስጥ ናት። አንቺ የምትሰጪኝ ስልክ ደግሞ ምናልባት መፍትሄ ሊሆን ይችላል። ጊዜ የለኝም እናቴ፣ እባክሽ ቶሎ ስጭኝ። እሺ እኔ ደግሞ እኮ መጀመሪያ ማዘጋጀት ነበር የጠበኩሽ። ቆይ ልስጥሽ። ሄሎ ሄሎ፣ ሰላም ነው? የአልማዝ እህት ነሽ? አዎ ነኝ። ማን ልበል አንቺን? አልማዝ ትኖራለች? እባክሽን በጣም ፈልጊያት ነበር። አለች። ቆይ ልጥራልሽ። አልማዝ በህይወት አለች? በመጨረሻም ብሌን የወይዘሮ አልማዝ በህይወት መኖር አረጋግጣለች ማለት ነው። እንግዲህ ወይዘሮ ገነት የእህቷ ስልክ ነበራት። በዛ መሰረት እንግዲህ ወይዘሮ አልማዝ በህይወት እንዳለች ብሌን እንግዲህ አውቃለች ማለት ነው። በፊትም ደመነፍሴ ይነግሮኛል፣ ይህ ነገር ቅንብር ሊሆን ይችላል፣ ድራማ ነው ብላ ሰላምን ለማሳመን ሞክራ ነበረ። ነገር ግን ሰላም ይሄ መቼም ሊሆን አይችልም፣ ይህ ነገር እኔ በአይን ብረቴ ነው ያየሁትኝ፣ በአይኔ አይቻለሁ፣ አልማዝን በእጄ ነው የገደልኩ እናም ደግሞ ሞታለች አረጋግጫለሁ እኮ ብላታለች። በአይን የሚታየው ሁሉ እውነት ነው ማለት አይደለም ብላ ለማሳመንም ሞክራለች ማለት ነው። እና አሁን ላይ ብሌን እና ዳግም ሆነው እንግዲህ ወይዘሮ ሰላምን ነፃ ማውጣት ይፈልጋሉ ማለት ነው። አሁን ላይም እንግዲህ አቶ በኃይሉ ለሰላም እየተኛላት አይደለም ማለት ነው። ምክንያቱም አሁንም እንግዲህ ሰው ልኮ ግቢዋ ውስጥ አንቺ የአልማዝ ነፍሰ ገዳይ ነሽ የሚል ጽሑፍ እንድታይ አድርጎ እንግዲህ በዛ ላይ ደግሞ ከዚህ በፊት በወይዘሮ አልማዝ ዙሪያ ታማ ነበረ ማለት ነው። እስከ እብደት ድረስ ደርሳለች ማለት ነው። ያ ነገር ደግሞ እንዲመለስባት እንደዛ እንደ በፊቱ እንዳትሆን ብሌንም እንግዲህ በጣም ትፈልጋለች ማለት ነው። ብሌን እንግዲህ እዛ ቤት ውስጥ እንደ ብሌን የሚያስብላትና የሚሳሳላት የለም ማለት ነው ለወይዘሮ ሰላም። ወይዘሮ ሰላምም እንግዲህ ይህንን ነገር ካየች በኋላ ደንግጣ እንድታረጋጋት የፈለገችው የመረጠችው ሰው ቢኖር ያው ብሌን ነው ማለት ነው። ሁሉ ነገር ቃል ደግሞ በዚህ ነገር በጣም ነው የምትቀናው ማለት ነው። እንዴት እንደዚህ ታደርጋለች? አሽቃባጭ ሆነች፣ ልወደድ ባይናት እያለች ስትቀናባት ነበረ ማለት ነው። ቃል እንግዲህ እያንዳንዱን የምትሰራቸው ተንኮሎች፣ እያንዳንዱን የምትሰራቸው ክፋቶች መልሶ የእጇን እየሰጧት ነው ያሉት ማለት ነው። አሁን ላይ እንግዲህ በብዙ ነገሮች እየተፈተነች ነው ያለችው። የሆነ ነገር ይዣለሁ፣ የሆነ ነገር ላይ ደርሻለሁ፣ በቃ ሁሉ ነገር እጄ ገባ ስትል ከእጇ ታጣለች ማለት ነው። እቅዶቿ ሁሉ ተሳኩ ብላ ስታስብ ግን ሳይሳኩ ይቀራሉ ማለት ነው። ያ ነገር በሷ ክፋት እንደሆነ እያወቀች ግን ክፋቷን አሁንም አላቆመችም ማለት ነው።
አሁን ላይ እንግዲህ ቀለበት አድርጋለች። እንዴት ቀለበት አደረገች ብላ በጣም እየተቆጣችን ያለችው ቃል ማለት ነው። የቃል እናት ደግሞ ወይዘሮ ሀረግም በጣም ደስ ብሏት እልል ብላ እንደውም ጎረቤት ይሰብሰብና እንደው ደስታችንን እናጣጥም ስትል እንግዲህ ቃል ርድብን ነበር ያለችው ማለት ነው። እናም ደግሞ ወይዘሮ ሰላምም በጣም ተደስታለች። የኔ ልጅ ስለምትወደው ብቻ አንቺና ዳግም በጣም ነው የምትዋደዱት የምትፋቀሩት። ነገር ግን የኔ ልጅ ዳግምን ስለወደደችው የሚመጣ የሚለወጥ ነገር የለም። ምክንያቱም ዳግም አንቺን እንጂ እሷን አይወዳትም። ይህ ደግሞ እንደማይሆን አውቃለሁኝ። ስለዚህ የአንቺ አዳም ዳግም ነው፣ የእሷ ደግሞ እግዚአብሔር ነው የሚያውቀው። ስለዚህ እሷ አትወድሽም ብዬ አንቺ ደግሞ ዳግምን ለምን አፈቀርሽ? ለምን ዳግም ቀለበት ሲያደርግልሽ እሺ ያልሽ ማለት አልችልም፣ መወሰን አልችልም። አንቺም ልጅ ነሽ፣ እሷም ልጄ ናት። በምንም አላበላለጣችሁም። አንቺ ደግሞ ከምንም በላይ ነሽ፣ ከልጄም በላይ ነሽ። አንቺ የራሴ ልጅ እንኳን የማትራራልኝ የማትረዳኝ አንቺ ትረጅኛለሽ ያለቻት እንግዲህ የሆዷን ለእሷ ነበረ ቀድማ የነገረቻት ወይዘሮ አልማዝም ማለት ነው። በዛ ላይ ደግሞ ወንድሟ እንደሚያስጨንቃት እንደሚያስጠብባት፣ አሁን ላይ ደግሞ በአልማዝ ሞተች በሚለው ብር ከእሷ መቀበል እንደሚፈልግ እያንዳንዱን ነገር ለእሷ እየነገረቻት ነበረ። እሱንም እንግዲህ ብሌን ናት የገፋፋቻት። አንድን ነገር ለሰው ሲያወሩ ይቀላል እኮ እኔ ልጅሽ ነኝ ባትወልጂኝም እንኳን እውነት አንቺ በጣም ጥሩ ሰው ነሽ እና አንቺ ምንም እንድትሆኝብኝ አልፈልግም በማለት እንግዲህ እሷን ብርታቷ ስትሆን እንግዲህ ሰላምም ምንም ሳትደብቅ ለእሷ ተናግራለች። እንግዲህ ብሌንም ደግሞ መፍትሄ አብጅታላታለች ማለት ነው። ምክንያቱም ሰላም እውነትም ገድያለሁ ብላ ነው የምታስበው። ምክንያቱም እዛው ነበረ ጸጥ ያለችው ማለት ነው። ወይዘሮ አልማዝ ከእሷ ጋር ሲታገሉ እሷ ስትገፈትራት እዛው ነው ጸጥ ያለችው። በአይኗ ያየችው ነገር ራሷን ስታ ወድቃ ስለነበረ ከዛ ወደ ጓዳ ከገባች ካስገቡ በኋላ አልማዝ እንግዲህ ነቅታ በህይወት እንዳለች ማንም አያውቅም ከቃልና ከአቶ በኃይሉ በቀር ማለት ነው። ያ ነገር ደግሞ ያው ማንም ስለማያውቅ አሁን ላይ ቃልም እንዲሁም ደግሞ አቶ በኃይሉም ብር ሰጥተዋት ስለነበረ ወደ አዲስ አበባ እንዳትመጣ አድርገዋት ስለነበረ አትመጣም ብሎ ነው ያሰቡት። እንግዲህ ልጇ ሞቶ ልጇን ሳትቀብር ነው የቀረችው ማለት ነው። በገንዘብ ገዝተዋት አሁን ላይ እንግዲህ ገንዘብ ሊናይን ገዝቶ እንድኖር አልፈልግም፣ ነፃነቴን ደግሞ አንድ ሻንጣ ሙሉ እንኳን ብር ብታመጣ አልደራደርም ብላ እንግዲህ እምቢ ብለዋለች። ጥይት እንኳን ሽጉጥ እንኳን ቢደቅንባት አልተመለሰችለትም ማለት ነው። እና ያው ለሰላም መናገሬን አልተውም፣ ነገር ግን በአንድ ነገር ልንስማማ እንችላለን፣ የአንድ ወር ገደብ ሰጥቼ ካለው ብለዋለች ማለት ነው። አቶ ባይሉ ደግሞ በአንድ ወር ገደብ ውስጥ እንግዲህ ከሰላም ሁሉንም ነገር ሊቀበላት ይፈልጋል። ሀብትና ንብረቷን እንዳለ ወደ ራሱ ሊያዞር ይፈልጋል ማለት ነው። ያ ነገር ደግሞ እንዳይሆን እንግዲህ ያው አሁን ላይ ብዙ እንቅፋቶች ይኖሩበታል ብዬ አስባለሁ። ምክንያቱም ለወደፊት እንግዲህ የሚቀጥሉ ፓርቶች ውስጥ ያው አቶ በኃይሉ የሚሰቃይበት ፓርቶች ነው የሚሆኑት ማለት ነው። ብሌንና ዳግም እንግዲህ አሁን ላይ ስራቸው የሚሆነው ሰላምን ነፃ ማውጣት ነው። ብሌን ደግሞ በሚገባ የወይዘሮ አልማዝ ህይወት መኖር በጣም ገርሟታል። በህይወት እያለች ነው አቶ በኃይሉ እንግዲህ በዚህ ልክ እህቷን ብር ለመቀበል የሚያስፈራራት የሚለው ነገር አይምሮዋ ውስጥ ተቀርጿል ማለት ነው። ስለዚህ አረጋግጣለች። እሱን ደግሞ እውነታውን ሳትደርስበት ብሌን እንግዲህ ወደኋላ እንደማትል ነው ማለት ነው። ስለዚህ ታሳካዋለች። ብዙ እንቅፋቶች ከኋላ ይጠብቋታል። በእርግጥ በዚህ በኩል ሳሚ አለ፣ በዛ በኩል ደግሞ ብሌን ቃል አለች፣ በሌላኛው በኩል ደግሞ ያው አቶ በኃይሉ አይለ ማለት ነው። አቶ በኃይሉ በአሁኑ ሰዓት ላይ እንግዲህ ብሌን ይህንን ነገር እያደረገች ያለችው ነገር ቢያውቅ ያው አይለቃትም ማለት ነው። ነገር ግን ለማንም ሳታሳውቅ ሁሉንም ነገር ከደረሰችበት ሰላምን ነፃ ታወጣታለች ማለት ነው። እንግዲህ አንድ ላይ በመሆን ነው፣ ብቻዋን ብትሆን እንኳን አትችልም። አቶ በኃይሉ እንግዲህ ብዙ ችግሮችን ሊያመጣባት ይችላል። ከዚህ በፊትም በእናቷ እያስፈራራት ነበረ አፏን እንድትይዝ ያደረጋት ማለት ነው። ስለዚህ ወይዘሮ አልማዝም በዛው ልክ ነው እንግዲህ አሁን ላይ እየቀጣት ያለው ማለት ነው። ስለዚህ ሰላም ገላሻለች፣ አንቺ ደግሞ ወደ አዲስ አበባ እንዳትመጪ ብሎ ነበረ ወደ መቀሌ የላካት ማለት ነው፣ እዛ እንድትኖር የፈረደባት። አሁን ላይ ደግሞ ልጇ ሲሞትባት ልጇን ለመቅበር እንኳን እንድትመጣ አልፈቀደላትም ነበረ ማለት ነው። ስለዚህ በአይምሮ ጸጸት ታስራ መቀመጥ ስላልፈለገች እኔ በነፃነቴ አልደራደርም፣ ስለዚህ ገንዘብህን በአንድ ወር ውስጥ እመልስልሃለሁ፣ በአንድ ወር ውስጥ ግን አንተም
እኔን ማሳደድህን የማታቆም ከሆነ እያንዳንዱን ሁሉንም ነገር ለሰላም ደውዬ በህይወት መኖሬንም እናም ደግሞ አንተም በህይወቷ እንደምትጫወት ሁሉንም ነገር እነግራታለሁ ብላ አስፈራርታው ስለነበረ እሷንም መግደሉን ትቷል ማለት ነው። ብዙ ነገር ነበረ በአይምሮ የመጣው ማለት ነው። እሷን ብገላት እኮ ሁሉንም እገላገላለሁ እያለ ነበረ። እሷም ደግሞ ዘዴ አድርጋለች። እኔ ሞኝ መስልሃለሁ እንዴ? አንተ በጣም አውሬና ክፉ ሰው መሆንን እያወቅኩኝ ሰተት ብዬ ብቻዬን እቤት ድረስ አንተ ያለበት ቤት ድረስ የሚመጣው ቢሮ ድረስ የምመጣው ብለዋለች ማለት ነው። ነቅታበታለች። እሱም ደግሞ እንደነቃችበት ስላወቀ ነው ማለት ነው። ምክንያቱም ይተዋወቃሉ። ሌባ እናት ልጇን አታምንም እንደሚባለው ማለት ነው። ያው እሱም ያውቃል። እና እኔ ዝም ብዬ የምመጣ ይመስልሃል እንዲህ ሰላም ቤት ሌላ ሰው አስቀምጫለሁ። አንተ እንኳን እኔን ብትገለኝ ስለ አንተ ሁሉንም ነገር የሚናገር ለሰላም እበር ድረስ አለ፣ ከፈለክ ግደለኝ እያለችው ነበረ ማለት ነው። እሱም እንግዲህ በብዙ ነገሮች ራሱን እያመነታ ነበረ። በስተመጨረሻ ላይ እንግዲህ በሀሳቧ ተስማምቶ ሽጉጡንም ወደ ቦታው መልሷል ማለት ነው። ሴት ልጅ ብልህ ናት ይባላል እንግዲህ ማንንም ሰው አላስቀመጠችም ነበረ። ነገር ግን በኃይሉ ያው እንደ ክፋቱ ብቻ ሳይሆን ብልህም አይደለም ማለት ነው። ክፉ ነው እንጂ እንደ ሴት ልጅ ብልህ አልሆነባትም ማለት ነው። ሌላኛውና ዋነኛው ነገር እንግዲህ አሁን ላይ ሳሚ በጣም ተናዷል ማለት ነው። ብሌን እንግዲህ ዳግም ቀለበት እንዳደረገላት ጣቷ ላይ ቀለበት ሲያይ በጣም ነበረ በቃ ለመስማቱ እንኳን ጆሮውን እየያዘ ነበረ። በጣም ነው ያዘነው ማለት ነው። እውነትም ብሌንን ከልቡ ያፈቅራታል ማለት ነው። እናም በቃ ብሌንን ካፈቀረ ጊዜ ጀምሮ ነበረ ርኅራሄ ሊኖረው ላይ የቻለው ማለት ነው። እዛ እነ ሰላም ቤት ካያት ጊዜ ጀምሮ ነበረ ሲራራላት የነበረው። አንቺን የመሰለች ቆንጆ በማሰቃየታችን እያለ ሁሉም ነገር እንትን ሲል ነበረ። አሁን ላይ እንግዲህ በፍቅሯ ወድቆ እንዲሁም ደግሞ የዳግም ስትሆን ደግሞ ዳግምን እንግዲህ እያስፈራራው ነው ያለው ማለት ነው። ብሌን የኔና የኔ ብቻ ናት፣ የሌላ ሰው ልትሆን አትችልም፣ ያንተም የኔም አትሆንም አንተ እንደዚህ የምትፎክር ከሆነ ብሎ እንግዲህ እየዛተበት ነበረ ማለት ነው። በምስትና በእርስት እንግዲህ ቀልድ የለም። ዳግምም ደግሞ አልፈራህም ብሎታል ማለት ነው። እንግዲህ መጨረሻውን ያሳምር እንላለን። ውድ ቤተሰቦች የአደራ ድራማ እንግዲህ በጣም ደስ የሚልና አስተማሪ ድራማ ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። እናንተም ሀሳብ አስተያየታችሁን ኮመንት ላይ ስለ አደራ ድራማ ብታስቀምጡ ደስ ይለኛል ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ይህንንም ዳቦ እየበላችሁ ማለት ነው ውድ ቤተሰቦች። እኔ ምራቄን ዋጥ እየዋጥኩኝ ነው ማለት ነው። ምክንያቱም ስደት ላይ ያለው ነበረ እንግዲህ ያው በዓልን እያከበርን ሁልጊዜ ወራቶችን እናከብራለን በነገራችን ላይ ማለት ነው። ሻማ አብርተን እያከበርን ነበረ። ስደት ላይ ባለው ጊዜ ነበረ ይሄ ቪዲዮ የተቀረጸው ማለት ነው። እና ለእኔም ትውስታ ነው። አንዳንዴ ቪዲዮ እሰራበታለሁ ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክመጣ ድረስ ቸር ሰንብቱ። ወዳችኋለሁ። ሀገራችንን ኢትዮጵያን ሰላም ያደርገልን።